በመጀመሪያ ደረጃ ህዝቡን ለመለወጥ የተለወጠ አስተማሪ ያስፈልጋል። ቁጭ ብሎ የሚጠጣ ቁጭ ብሎ የሚጨፍር ቄስ አይደለም የሚያስፈልገው። የተማረ የእግዚአብሔርን ቃል የሚያውቅ በሳምንት አንዴ ብቻ አንድ ምዕራፍ የሚያነብ ቄስ ሳይሆን በየዕለቱ የእግዚአብሔርን ቃል ለመመኑ የሚያስተምር አስተማሪ ያስፈልጋል። ቤተክርስቲያን ውስጥ የተቸገረው አስተማሪ ነው። የአስተማሪ ችግር ነው ያለው። አጥማቂው ሳያውቅ ነው ያጠመቀው። ለራሱ ለምን እንደተጠመቀ ሳያውቅ ነው ሌላውን የሚያጠምቀው። አንድ አስተማሪ መድረክ ላይ ቆሞ አትጠጣ ለማለት ኤርሚዬ የማይጠጣ አስተማሪ ነው የሚያስፈልገው። ስለዚህ አሁን የላክሽልኝ ቪዲዮ ልጆቻችሁ በሚሄዱበት መንገድ ምሩት ብሎ በሚል እየመሩ ነው እያልሽኝ ነው? ያው ክፈትልኝና ይዩት። ይህንን ራሱ ይህንን ቪዲዮ አይታችሁ ከእነኛ አባቶች ምንድን ነው የምትማሩት? የኔ ጥያቄ ነው። የትኛው አስተማሪ ነው እናንተን የሚመራው? በሙሉ ይሄ ቀንዶ አረቅ የሚባለው ይመስለኛል አይደል? ይሄ የሜክሲኮ የሚባለው ቀንዶ ነው አይደል የሚባለው? አረቄው ኦዞ ነው። አላቅም ግን አረቄ ነው። እሱ ነው። እኔ በጠርሙሱ ቲንክ ድሮ ስለማውቀው ማለት ነው። በጠርሙሱም ሳይሆን በመጠጡ አውቀው ነበር። እሺ መቼም ካህናት ቤት እንደዚህ ውሃ አታቀርብም። ኦኬ ብሔራዊ የሚባለው ማለት ነው። ኡዞ ነው። ቀንዶ ብቻ ቀንዶ የሚሆኑ ጭራቆ ይበሉት እሱ ማለት ነው። እሺ ካህናቱ እንደዚህ ይጠጣሉ። ምእመኑስ ሮያል አምቦሃ ነው ይለናል። እንዴ ምን ነው እንዴት ነው ቶኒ? አሁን ይሄ ድካም ይህን እኔ ዋናውን እዚህ ላይ አይደለም። አሁን መብል መጠጥ የሚባለው ላይ እንቶ ዋናው ማን ከማን ይማራል የሚለው ነገር ነው። የእኔ እንትን አይደለኝ ታውቃለህ። የሚዬ ማን ከማን ይማራል? አስተማሪው ከመመኑ ወይስ መመኑ ከአስተማሪው? ከየትኛው ነው የሚማረው? ይሄ ነው የኔ ጥያቄ። ሪስትሪክትድ ባልመጣም ወደ እምነት ጠርሙሱን አይቶ ቲክቶክ ተሻለ እኮ ጠርሙሱን አይቶ እንትን መጠጥ አታሳይ ብሎ ሜልሜንት በሉለት ምንድን ነው ያችን አባሱ ችግር የለውም። ሰሙሻ መጥቷል። መቀጠል ይችላል። ወንድምነት ቀጥል። ሰሙዬ ማን ያስገባው ይህንን የምወደውን መናፍቅ የምወደውን ወንድሜ ማን ያስገባው እዚህ ቤት? ገብቶ ምን የሚያየው ሰሙሻ እንዴት ነህ? እንዴት ናችሁልኝ? ሰላም ናችሁ? ደህና ናችሁ? ክርስቶስ ሰላም ከእናንተ ጋር ይሁን። ኤርሚ እየጠፋ ነው። አንተስ ገባኔ እየገባው አይደለም መሰለኝ። ስንተኛ ነው የምትገባው? አዎ ልክ የእናንተ ከሰዓት በኋላ እኔ ጋር በቃ ሌሊት ነው። አልችልም። አይ ቲንክ ብዙ ጊዜ ጠዋት ላይ ከተገናኘን በእናንተ ጠዋት የኔ እራት ሰዓት ላይ ስለሆነ እንደሱ ካልተገናኘን በስተቀር አይደለም። በነገራችን ላይ በጣም ብዙ ነገር እዚህ ጋር እያየን ነው። እኔ ሩቲን ኮዙ ምንድን ነው ብዬ ማስበው ምን መሰላችሁ? አይ ቲንክ ኤርሚ ታውቀዋለህ፣ የንስሐ አባት እና ክርስትና አባት ልጆቹ እንደተጠመቁ የሚሰጡት ለማን ነው? የንስሐ አባት ይሰጣቸዋል። የልጆቹን ሕይወት ደግሞ በወንጌል እንትን እያለ የሚያሳድግ ክርስትና አባት አለ። አሁን ትልቁ ችግር ምን እንደሆነ ታውቃላችሁ? የክርስትና አባት ክርስትና ምን እንደሆነ አያውቅም። ይህ ሁሉ ኢትዮጵያዊ ክርስትና አባት አለው። በጣም የሚገርማችሁ ሁሉም የክርስትና አባት መቼስ ክርስትና አባት የሌለው ኦርቶዶክስ የለምና ሁሉም ኦልሞስት ኦል ማለት ይቻላል ከ90% በላይ የክርስትና አባት ክርስትና አያውቅም።
ግን የልጁን ጣት ይዞ ይምላል። የልጁን ጣት ይዞ አብራ ጣቱን ይዞ ነው የሚምለው። በወንጌል ላሳድገው፣ ላስተምረው፣ ሃይማኖቱን ላሳወቀው። ይሄ እኮ ቁም ነገር ነው ማወራችሁና በጣም ብዙ ጊዜ ሳስበው የሚያሳዝነኝ ይሄ ነውና ይሄ ሁሉ አላዋቂ ህዝብ እንትን አይልም ነበረ። ሰው በህይወት ላይ ሪክለስ መሆን፣ ኬርለስ መሆን በጣም ያሳዝናል። በጣም ኬርለስ መሆን በጣም ያሳዝናል። ብዙዎቹ የክርስትና አባት የሚባሉ ሰዎች ምናቸው መሰላችሁ? ልብስ መግዛት ይችላሉ ወይ? ብር አለ ወይ? ያው እንትን መስፈርቱን ነው መጽሐፍ ቅዱስ ያውቃል እንዳታስቡት። አሁን ለምሳሌ ቀላል ኤግዛምፕል እንውሰድና የደምረው ያያዘ ልደታ ነው። አሁን ያያዘ ልደታን አስቡት። እሱ መጽሐፍ ቅዱስ አንብቦ ማያቅሰው ነውና አሁን ደምረውን ክርስትና ሊያስተምረው ያያዘ ልደታ ጣቱን ይዞ የደምረውን አብራ ጣቱን ይዞ ይምላል። እና አንዳንዴ ምን አለ መሰላችሁ ህዝቡም ላይ መፍረድ አያስፈልግም። ህዝቡ ላይ መፍረድ አያስፈልግም። ምክንያቱም ደምረውም ነገ ለሌሎች የንስሐ የክርስትና አባት ይሆናል። ደምረው አሁን ተመስገን የጌታ የክርስትና አባት አለው። ምን አድርጎ ተመስገን የጌታን የሚያሳድገው? ክርስቶስን እንደሚመስል እንዲመስል የክርስቶስን መንገድ እንዲጓዝ ክርስትናን እንዲማር። እንግዲህ ተመስገን የጌታ እንደውም እንዴት ሁላ ክርስቲያን እንደሆነ አላቅም። በቤተ ክርስቲያኗ መስፈርት 2 ዓመት ይማር ነው። እስካሁን ያለውን ብንደምረው ራሱ 2 ዓመት አይሆንም። ግን ኢሚዲየትሊ ምን ውስጥ ነው የገባው? ይሄ ልጅ ቢመጣ ገንዘብ ያስገኛል አያስገኝም? ጫወታው ገንዘብ ጋር ነው። ሰው ሞተ ኖረ፣ ከእግዚአብሔር ተለየ፣ ከእግዚአብሔር ጋር ሆነ። ምንም አያገባቸውም እነሱ። ብቻ ገንዘብ ይገኝ። እያንዳንዱ ነገራቸው የተያያዘው ይሄ ከስጋዊ ጥቅም ጋር ነው። ኮሜንት ማድረግ አይቻልም። እነሱን ኮሜንት ማድረግ አይቻልም። መጽሐፍ ቅዱስ ጠቅሰ አይቻልም። መጽሐፍ ቅዱስ ጠቅሶ መናገር በቃ አይቻልም። ከባዱ ነገር ምን አለ መሰላችሁ? የዚህ ሁሉ ሰው ከዘላለም ህይወት መራቅ፣ ክርስቶስ ኢየሱስን እንዳያዩት ማድረግ አንድም ትልቁ የክርስትና አባት ነው። ሌላኛው ደግሞ የንስሐ አባትም ይባላል። የክርስትና አባት ክርስቲያን ያላደረገው የንስሐ አባቱ ጋር ሄደ። የንስሐ አባቶቹ እነማን ናቸው ሲባል ኦብቪየስሊ ይታወቃል። እና ትልቁ ቤዚክ ክፍተቱ እዚህ ጋር ነው። ኢቭን ሩቅ አትሄዱ። እዚህ ቲክታክ ፕላትፎርም ላይ ኦርቶዶክስ ሆኖ የተባሉ ልጆችን ያቸው ውሃው ካናታቸው ላይ ሳይደርቅ ለይብነት ውስጥ ገብተዋል። ሰው የሚያየው ማንን መሰላችሁ? አባቱን ነው የሚያየው። ምክንያቱም በሚሄድበት መንገድ እንዲመራው መጽሐፍ ቅዱስ ያዛል። አባት ልጁን። ያው እዚሁ ቲክታክ ላይ ባሉት እነሱ ቀላል ኤግዛምፕል ናቸው ብዬ ነውና የደምረው የክርስትና አባት በሚሄድበት ደምረውን መራው። የተመስገን የክርስትና አባት ተመስገንን መራው። ቀላል ኤግዛምፕል ስለሆኑ ነው። ከዛስ ህይወት ላይ ሳይሆን ትኩረት የሚያደርጉት ቀጥታ ሌብነት ላይ፣ ስርቆት ላይ፣ መጠጥ ላይ። እንግዲህ እኔ ደምረው ወንጌል አማኝ እያለ ሲጠጣ አይቼው አላውቅም። ጠጥቶም ገብቶ አያውቅም። እና ወጥቶ ዲስ ማች ብልግና እስከ መሳደብ፣ ጸያፍ ስድብ እስከ መሳደብ። ይሄ ምንድነው ስትሉ ጣቱን ይዞ እኔ ክርስቲያን አደርገዋለሁ ብሎ የማለው የክርስትና አባቱ ያስተማረው ነው። እሱን መንገድ አይደል የሚከተለው?
እና የደመረውን ጣት ይዞ አብራ ጣቱን ይዞ የት ነው የወሰደው? ጠጅ ቤት። የት ነው የወሰደው? ግሮሰሪ ቤት። የት ነው የወሰደው? መሸታ ቤት። እና በጠቅላላ የሚከተሏቸውን ጣታቸውን አብራ ጣታቸውን እያያዙ የት ነው የሚወስዷቸው? አሁን ተመስገንን ካያችሁት ብዙ ጊዜ ላይቭ ላይ አረቄ ሲጠጣ ይታያል፣ በሃይላንድ ዕቃ ይዞ። ማን ነው የንስሐ አባቱ ስንት የክርስትና አባቱ ስትለው በቃ የሆነ ሰክሮ ይመጣል፣ በቃ አንተን ይለታል የሆነ ብቻ። ከዛስ ጣቱን ይዞ እንዴ ና እንጂ ችግር የለውም እያለ አረቄ ቤት፣ ና እንጂ ችግር የለውም ግሮሰሪ። እንደውም አንድ ጊዜ የሆነ ሐሳብ እንትን ተብሎ ነበር፣ ጠፋ ታስሯል ምናምን ተብሎ እና አጋጣሚ ጓደኞች ነበሩና እንዴ እንዲህ ቼክ አድርጉልን ስንል የት መሰላችሁ? ቁጭ ብሎ የሆነ ካፌ ላይ ቁጭ ብሎ ተደብቆ ማለት ነው ቡና ይጠጣ ነበር። ሚዲያ ላይ ግን ታስሯል እየተባለ ነው። የንስሐ የክርስትና አባቶቻቸው ሌብነትን፣ ውሸትን ነው የሚያስተምሯቸው። አሁን ተመስገን የቱ ጋር በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? ደምረው በየትኛው ሰዓቱ መጽሐፍ ቅዱስ ያንብብ? እንዲህ ወንጌል አማኝ እያለ እኮ ያነበበውን ነው አሁን እየተናገረ ያለው። እጁ ላይ መጽሐፍ ታይቶ አይታወቅም። ስለዚህ ሰው እየተጓዘ ያለው ከህይወት ወደ ሞት ነው እየሄደ ያለው። እንዲህ እጃቸውን እየወሰዱ ነው የሚወስዱ እንትን የሚሏቸው። እንደተጠመቁ የት ነው የሄዱት ስትሉ፣ እንደተጠመቁ የሄዱት ጠጅ ቤት ነው። እንደተጠመቁ የት ነው የሄዱት? ቢራ ቤት ነው። እንደተጠመቁ ቤታቸው ምንድነው ተኪዞ የሚመጣው? የኔ ስጋ መብላት ሌላውን የሚያሰናክል ከሆነ ነው ስጋ መብላት የነባቆምስ ነው ያለው አይደል ቅዱስ ጳውሎስ። ክርስትና በልክ መኖር ነው፣ በመጠን መኖር ነው። ክርስትና ክርስቶስን መምሰል ነው፣ ህይወት ነው። ሁሉም እኮ ሐዋርያት ማንን መሰሉ? ክርስቶስን መሰሉ። ሐዋርያት ያፈሯቸውስ ማንን መሰሉ? ክርስቶስን መሰሉ። ሁሉም እነ ጳውሎስ እኔ ክርስቶስን መስያለሁ እኔን መሰሉ ነው። መጀመሪያ ክርስቶስን መስሎ ነው እርሱ እኔን መሰሉ ያለው ጳውሎስ። እነዚህ ልጆች ማንን ይምሰሉሽ? እኔ ሰካራም እንደሆንኩ እኔን መሰሉ ነው የሚለው ክርስትና አባቶቻቸው። እና በጣም ከባድ ነው ይሄ የሚታየው ነገር ሁሉ የምንም ውጤት አይደለም። ይህ የዝለት ነው። ይህ ሁሉ ከተማ ውስጥ ቁጭ ብሎ እኮ መጽሐፍ ቅዱስ አንብቦ ማያውቃል። ከተማ እየኖረ ቤቱ መጽሐፍ ቅዱስ አለ። መጽሐፍ ቅዱሱን ቅዠት መከላከያ የሚያደርግ አለ። መጽሐፍ ቅዱሱ ብቻ አይደለም፣ የተሳለ ቢላም ትራሱ ስር ይደብቃል። ቅዠት እያስቸገረኝ ነው ብሎ አያነበውም። የቢላው ዝገት መጽሐፍ ቅዱሱን አጥቁሮት ወይ መጨረሻ ላይ ተቦጫጭቆ መጽሐፍ ቅዱሱ አልቆ ወይም ያለቀ የነተበ መጽሐፍ ቅዱስ ከቢላ ጋር አንድ ላይ ሲቀመጥ የከረመ መጽሐፍ ቅዱስ ቤታቸው ተገኘ። ያነቡታል? አያነቡትም። ለምንድን ነው ማያነቡት ስትሉ ከየት ጀምረው ምንን ያንብቡ? እና አቡነ ኤርሚያስም የተናገሩት በጣም ትክክለኛ ነገር ነው። አንድ የሚጣል ነገር የለውም። አንድ የሚጣል ነገር የለውም። ሰብስበዋቸው ካህናቱንም ሲናገሩ የነበረው ይሄንን ነው። የአቋቋም መምህር፣ የዜማ መምህር ለምንድን ነው መጽሐፍ ቅዱስ የማያነበው? ማን ነው መጽሐፍ ቅዱስን ለጉባኤ ቤት ተማሪዎች ብቻ ነው ያለው? በጣም እንደውም ይሄ ብቻ የተቆረጠ ነው። እንደውም ሙሉውን ብትሰሙት በጣም ነው የሚገርመው። ያልተማረ ካህን መጽሐፍ ቅዱስ ምንድን ነው? ዲያቆናት እንኳን ሲሾሙ ምን አይነት ይሁኑ ነው የተባለው? የሐዋርያት ሥራ እኮ ምዕራፍ 6 ላይ በጣም ቁጭ ብለዋል አይደል እንዴ? እውቀት ያላቸው በእውቀታቸው የተመሰከረላቸው ነው የሚለው። የተማሩ እኮ ነው የሚለው። በጎና መልካም ስነ ምግባር ያላቸው ነው የሚለው። አሁን ላይ ያሉ ዲያቆናት የት ነው ውሏቸው? ግማሹን ቁማር ቤት ታገኙታላችሁ። ቁማር ሲጫወት ሲደባደብ ነው የምታገኙት። ግማሹ ሌላ ቦታ ነው፣ ግማሹ ሲጠጣ ነው የምታዩት። የት ነው የምታገኟቸው አሁን ላይ? ይሄ ከምን የመጣ ነው ሲባል አንድን መጽሐፍ ቅዱስን አለማወቅ። መስፈርቱ መጽሐፍ ቅዱስን ማወቅ ሳይሆን መስፈርቱ ውዳሴ ማርያምን መድገም ነው።
ኢቨን ውዳሴ ማርያምን መድገም ውዳሴ ማርያሙ ምን እንደሚል እንኳን አያውቁም። ስለምን እንደሚያወራ እንኳን ግን ዲያቆን ነው። በእነዚህ ውስጥ የሚፈራ ምዕመን እንዴት መጽሐፍ ቅዱስን ያውቃል ተብሎ ይታሰባል? በእነዚህ ውስጥ ከነዚህ ጋር የሚውል ምዕመን እንዴት ክርስቶስ ኢየሱስን ያውቃል ብሎ ሰው ኤክስፔክት ያደርጋል? የአደባባይ በዓላት ራሱ ኦብቪየስሊ ይታወቃል እኮ። ከምዕመኑ ጋር እንኳን አይቀላቀሉ ሰብሰብ ቢሉና የሆነ የያዙት። በነገራችን ላይ አገልጋይ ማለት ባሪያ ማለት ነው። ከምዕመን በታች ተላላኪ ማለት ነው። እነሱሳ ድቁንናን እኮ መዘባበቻ፣ ክህነትን መዘባበቻ፣ የትዕቢት ጥግ። ኢቨን ኢፍ ሰውን ሁሉ እንደ ሰው የማይቆጥሩ ሰዎች አሉ። እኔ ዲያቆን ነኝ ቢያውቁበት እኮ አገልጋይ መሆን ማለት ተገልጋይ መሆን ማለት አይደለም። እንዲህ እንትን ነው ይሄ ቫይስ ቨርስ ነው። አሁን ህዝቡ ሲያገለግላቸው እነሱ ቁጭ ብለው ነው የሚገለገሉት። አሁን ላይ ከነሱ ይልቅ ህዝቡ መጽሐፍ ቅዱስን ያውቃል። ምዕመኑ መጽሐፍ ቅዱስን ያውቃል ከነሱ ይልቅ። ምክንያቱም ዘመኑ እንደ ድሮ አይደል፣ እንደ አባቶቻችን አይደል። በዓል ይጠብቃል ወይ በሳምንት አንዴ ወይ የሆነ እንትን ጠብቆ ይመጣል ወይ የሆነ ምዕመኑ የሚጠብቀው እነሱን ነው። መጽሐፍ ቅዱስ ከማያውቅ ዲያቆን ቅዳሴን ሰምቶ እንዴት ነው ክርስቶስን ሊያውቅ የሚችለው? አንድ ሰው እኮ ቅዳሴን ከማወቁ በፊት መጀመሪያ መጽሐፍ ቅዱስን ማወቅ ነው ያለበት። ከዜማ የሚቀድመው መጀመሪያ መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ያላወቀ ሰው ምን ብሎ ነው የሚቀድሰው? ቅዳሴው ምን እንደሚል እንኳን አያውቁም። ደቫስት ሜጆሪቲው በነገራችን ላይ አምጥታችሁ እያስገባችሁ ብትጠይቋቸው አያውቁትም። ሸምድደውታል፣ አያውቁትም። መጽሐፍ ቅዱስ ገልጦ የማያውቅ ዲያቆን አለ። በእነዚህ ውስጥ የሚፈራ ምዕመን ምን አይነት ምዕመን እንዲሆን እንጠብቃለን እኛ ራሳችን? እነዚህ የሚያፈሯቸው ምዕመናን ምን አይነት ምዕመን? ያ ሀሌ በላል ያለ አይደል? ሀሌ በላል ሀሌ ባል እየጠበቀ ሰክሮ የሚጨፍር ክርስቶስ ተጠመቀ ብሎ እኮ አረቄ ጠጥቶ ሰክሮ እየጨፈረ እንትን የሚል ሰው እኮ ነው። ይሄን እንዴት ነው መጽሐፍ ቅዱስ ገብቶታል ብለህ አትስከር የሚለውን የእግዚአብሔርን ቃል እንትን ብሎ ጥምብዝ ብሎ ጠጥቶ ስክር ብሎ ያዙ ይልቀቁኝ ሲል ለምታዩት እግዚአብሔር የእነዚህ ሰዎች ነፍስ አይገደውም ወይ? ስለ እነዚህ ሰዎችስ ክርስቶስ ኢየሱስ አልተሰቀለም ወይ? አልተሰቀለም ወይ? ምን ይላል መሰላችሁ? የሉቃስ ወንጌል ምዕራፍ 10 ላይ ሄዶ ገቡ በለው ሰላም ለእናንተ ይሁን። እምቢ ቢሏቸዋል ወደ ከተማቸው መሃል ውጡ አለ። ትቢያችሁና የከተማቸውን ትቢያ አራግፉ ካላቸው በኋላ እንዲህ በሏቸው አለ፣ የክርስቶስ ኢየሱስ የእግዚአብሔር መንግስት ቀርቧል እና ንስሐ ግቡ በሏቸው። አንቀበለም ላሉት እኮ ነው። ወንጌል በዚህ ልክ ነው የተሰበከው፣ በዚህ ልክ ነው የሚሰበከው። ሐዋርያት ዋጋ የከፈሉባት ክርስትና፣ አባቶች ዋጋ የከፈሉባት ክርስትና ዛሬ ላይ ምን ላይ ደርሳለች? እየሞቱ ክርስቲያኖችን ያበዙ ነበረ። የአሁኖቹስ እየገደሉ ክርስቲያኖችን ያጠፋሉ። የአሁኖቹስ በነገራችን ላይ የዛኔ አሕዛብ ነገስታት ወይም አላውያን ኢአማንያን ነገስታት እያረዷቸው ነው፣ በዘይት እየቀቀሏቸው ነው፣ ከአናብስት ጋር እያታገሏቸው ነው። የአሁን ጊዜዎችስ እንደዚህ እየሞቱ እንኳን ብዙ ምዕመንን ያፈሩ ነበረ። የአሁኖቹስ ምን እያደረጉ ነው? የመጣውን ምዕመን እያረዱት ነው፣ በመጋዝ እየሰነጠቁት ነው፣ በፈላ ዘይት እየቀቀሉት ነው። ከዚህ የበለጠ እነዛ የሞቱት የቅድስና ሞት ነው። አሁን ላይ ህዝቡ እየሞተ ያለው ህዝቡ እየተገደለ ያለው የቅድስና ሞት አይደለም፣
የሞት ሞት ነው። ህዝቡን እንዲህ አይኑን በጨርቅ አስረው ወደ ሲኦል ቀጥታ እየመሩት ነው። ስለዚህ ይህ ህዝብ የክርስቶስ ኢየሱስ ወንጌል ያስፈልገዋል። ወንጌል ነው የሚያስፈልገው። አሁን ትውልዱ እንዲነቃ አይኑን መግለጥ ነው። ወንጌል አይንን መግለጥ ነው። ክርስቶስን እንዲያዩ ማድረግ ነው። የሁሉ ነገር ማዕከላቸው የአባቶች ኤርሊ ቸርች ፋዘርስ የምንላቸው ጭምር ማዕከላቸው ክርስቶስ ኢየሱስ ነው። ከኢየሱስ ውጪ ቶፒክ ኖሯቸው አያውቅም። ቶፒክ አንስተው አያውቁም። ዓለም አቀፍ ጉባኤ ቢሰበስቡ በኢየሱስ ዙሪያ፣ ቢሰብኩ በኢየሱስ ዙሪያ፣ መጽሐፍ ቢጽፉ በኢየሱስ ዙሪያ፣ ቢሞቱ በኢየሱስ፣ ሲኖሩ ስለ ኢየሱስ፣ ሞታቸው ሁሉ ክርስቶስ ኢየሱስን ነው የሚሰብከው። የአሁኖቹስ ኮምፔር አድርጉት፣ ኮምፔርን ኮንትራስት አድርጉት። አሁን የስብከት ማዕከሉ ኢየሱስ ነው። ኢየሱስ ነው ወይ? ሰው እየሞተ ያለው ስለ ኢየሱስ ብሎ ነው? ዋጋ እየከፈለ ያለው ስለ ኢየሱስ ብሎ ነው? እና ይህ ትውልድ፣ ይህ ጄኔሬሽን፣ ይህ ህዝብ ኢየሱስን የህይወቱ ማዕከል አድርጎ እንዲቀበለው እና ኢየሱስ ያሳየውን የወንጌል መንገድ እንዲሄድ ሁላችንም ኃላፊነት አለብን። ይሄንን ነው ምለው። እግዚአብሔር ይጠብቀን ሁላችንን በቤት ያኖረን። ቴንኪዩ ሰሙሻዬ። የእግዚአብሔር አምላክ አብስቶ ይባርክ፣ ጸጋ ይብዛለው እንደምነት። ያ በቃ ከዚህ ውጭ ሌላ ምንም ወንጌል አያስፈልግምና እግዚአብሔር አምላክ አብስቶ ይባርክ። ስለ ህዝቡ ግድ ይለናል። አዎ ወንድምነትም ግድ ስለሚለው ነው። ላይክ ኦልሞስት አሁን 11 ዓመት ይሆናል። 11 ዓመት 12 ዓመት አካባቢ በዚህ ጉዳይ ላይ በትጋት ሲያገለግል የነበረው እምነት ማለት ነው ግድ ስለሚለው ነው። እና ያ ግድ ይለናል እና ወንድምነት ሰሙዬ ተባረክ። እንዳልከውም ልክ ነው። የአባቶች የትኩረት አቅጣጫው ክርስቶስ ኢየሱስ ብቻ ነው። አቅጣጫቸው በጠቅላላ የስብከታቸው ማዕከል ክርስቶስ ኢየሱስ ነው። ቅድም እንዳልከው ጉባኤያት ቢሰበሰቡ በክርስቶስ ጉዳይ ነው። ኦኬ፣ የሃይማኖት መግለጫ ባያወጡ በክርስቶስ ጉዳይ ነው። እኛ ደግሞ ያው እንደምታውቀው አባቶች ብለን በጣም የምናምነውና የምንቀበለው እና ሐዋርያ ጳውሎስን ነው። ሞር ከማንም በእነ ዮሐንስን ነው። በዚህ ጉዳይ ምን ተናገሩ? ምን አሉ? በመዳን ጉዳይ ሰው የሚድነው እንዴት ነው ብሎ አስተማሩ። ኦኬ፣ ሰው የዓለም ሕይወት የሚያገኘው ምን ቢያደርግ ነው ብሎ አሉ ብለን ነው የምንጠይቀውና የእነሱን ምላሽ ከነሱ ነው። ትምህርት ምንቀዳው፣ ህይወትን ልምምድ ምንቀዳው ከነሱ ነውና በጠቅላላ የሚያደርሱን ኢየሱስ ጋር ነው። ወስደው ኢየሱስ ጋር ነው። ከዚያ ውጪ የለም። እና ሰው የስብከት ማዕከላችን፣ የህይወት ማዕከላችን፣ የልምምድ ማዕከላችን፣ የሁሉ ነገራችን ኢየሱስ ብቻ ነው። እኛ ቤት ኮከቡ ኢየሱስ ነው፣ ሌላ የለም። በቃ እና ወደዚህ እውነት እንዲመጡ የመዳንን እውቀት እንዲያውቁ የማድረግ የሁላችንም ግዴታ ነው፣ ሸክማችንም ጭምር ነው። ያው እንግዲህ ከነምነት ጋር በተሻለ መጠን አብረናቸው የቆምን እየሞከርን ነው። ግን ኤርሚነት በጣም በዚህ ጉዳይ ላይ ብዙ አገልግሏሉ፣ አሁንም ያገለግላሉ። እግዚአብሔር ደግሞ በጸጋ ያግዛችኋል። የእግዚአብሔር ጸጋ ይበዛላችኋል። እናምናለን። በሮች ይከፈታሉ። የወንጌል ማለት ነው። የቃሉ ደጆች ይከፈትላችኋል። ከእግዚአብሔር አምላክ በእነሱ በኩል አልፎ ደግሞ ብዙዎችን ከጨለማ ዓለም ይናጠቃል እና የታከብሩን ይሰድ። ከምንም በላይ እኔ በጣም ነው ሀሴት ማድረገው። ስፔሻሊ ሰሙ እያንተ በማገኝበት ጊዜ ሁሉ በቃ ጌታን ነው የማመሰግነው። ነው። በቅርቡ ራሱ ብዙ ሰዎች ወደ ጌታ መጥተዋሉ። ባለፈው ኤፍዬ ቤት እያወራሁ ነበር። 2 እህቶች በጌታ አምነዋሉ። በውስጥ የንስሐ ጸሎት ጸልየናል እና እንደዚህ ብዙ ነገሮች አሉ እና እኛ ወንጌል እንሰብካለን። አንዳንዶች ደግሞ
ከዚያ ወገን ሆኖ ግን በእኛ ውስጥ ያሉ ብላስፈሚ ብለው ይላሉ። አንዳንዴ ደግሞ ንስሐ ስታስገቡ ኮንፌሽኑ ፉል አይደለም ማለት ሙሉ አይደለም ብሎ ይላሉ። እኛ ምን ቸገረን? እነሱ ይቅጠሩ ሙሉ አይደለም፣ እኛ ግን ንስሐ እያስገባናቸው የእግዚአብሔርን ቃል እየሰበክን ወንጌሉን በኃይል እየተናገርን ብዙዎችን ከሲኦል እናጠቃለን ማለት ነውና እግዚአብሔር አምላክ የተመሰገነው። አንተ አንዱ እግዚአብሔር አምላክ ታረቁ ብለህ በእግዚአብሔር እንድትለምናቸው ማለት እንድትማለድ የማስታረቅን ቃል በውስጥ ያስቀመጠ ያበዛልህ ወንድማችንና ጌታ ክብሩን ይውሰድ። ሰሙዬ በጣም ነው የምንወድ፣ በጣም ነው የምናከብርህ፣ በጣም ማለት ነው። ይሄ ደግሞ ታውቃለህ በጣም እንደምወድ ከድሮም ነው የምወድ። እናንተ እኮ ከድሮም ነው የምንዋደደው ትላለህ። ግን እየቀጥሽ እንዴ ምን ነው እኔም ኦርቶዶክስ በሆንኩ አልኩኝ እኮ። ጥያቄ አለኝ ብል ከፊት አደረጉኝ ነበር። ቀደም ኤርሚዬ ሁላችን ተናግረናል እንግዲህ ሲል እንዴም መችን የተናገርኩ እያልኩ ነበር። በውስጥ የተወሰነ ነገር ሌለም በአንድ መንፈስ ጴጥሮስ ሊሰብክ ሲነሳ እኮ ሐዋርያቱ ቆሞ ተባብረዋል። ስለዚህ የጴጥሮስ ንግግር የእርሱ ብቻ አይደለም፣ አብሮት ያሉ የሐዋርያቱም ንግግር ነው። እዚህ በኤርሚ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በሰሙ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን። በመሲ ንግግር ውስጥ ሁላችንም አብረን ተባባሪዎች ነን እና እኛ ጋር አንድ እንትን ያለን ለማለት ነው። እሺ ቀጥይ። እሺ ማለት እኔ ብዙ ነገር እየተማርኳለሁ። በተለይ እንደዚህ የኦርቶዶክስ ነገሮች ምንም ነገር ስለማላቅ መማሩ ደስ ይለኛል። ይሄ መዳን የሚለው ነገር በእኛ ቤት ማለት በኦርቶዶክስ ከሚለው ነገር ከመነሳት ይልቅ በእኛ ቤት ምናልባት አንዳንዶች ቁጭ ብለው የሚሰሙን ነገር ስላለ እኛ ቤት መዳን የምንለው በእምነት ነው። ምንድነው ሲባል እኛ ቤት በእምነት ነው። ከምንም በላይ ደግሞ የመጽሐፍ ቅዱስ የበላይነት በእኛ ቤት ውስጥ ስለሚታይ ወይ ደግሞ ስለሚያዝ መጽሐፍ ቅዱሳችን ምን ይላል አለን ወይ የምንለው ነገር ሲባል ገላትያ 2:16 ላይ ምን ይላል የእግዚአብሔር ቃል? ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ይላል ገላትያ 2:16። ሌላው ደግሞ ሮሜ 3:28 ላይ ምን ይለናል? ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን ይለናል። ስለዚህ እኛነታችን ጽድቅ ወይ ደግሞ መዳን የምንድነው በምንድን ነው ሲባል በእምነት ነው። ይሄኛው እምነት ደግሞ ከየት ይመጣል ስንል የእግዚአብሔር ቃል እንደሚናገረን ሮሜ 10:17 ላይ እንትን ባፌ ነገር ስለሚለው ልሳሳት እችላለሁ፣ ታሩኛላችሁ። እምነት ከመስማት ነው፣ መስማትም በማን ይላል? በእግዚአብሔር ቃል ነው ይላል። ስለዚህ የእግዚአብሔር ቃል ደግሞ ምን ይለናል? ወንጌል ደግሞ ምን ይለናል ስንል ወንጌል ይሄ የምስራጁ ቃል ራሱ ስለ ኢየሱስ ክርስቶስ ይናገረናል። ኢየሱስ ክርስቶስ ደግሞ ማን ነው ብለን ስንል ጌታ ኢየሱስ ክርስቶስ ፈጣሪ ሰው ሆነ ወይ ደግሞ የባሪያን መልክ ያዘ እንላለን። ከቅድስት ድንግል ማርያም ተጸንሶ የተወለደው ፍጹም አምላክ ፍጹም ሰው የሆነው ከኃጢአት በስተቀር እንደኛ ምን የሆነው ሰው የሆነው ስለኔና ስለ እናንተ ኃጢአትና በደል ብሎ በመስቀል ላይ ስለኛ የሞተው ጌታ ኢየሱስ ክርስቶስ የተቀበረው ሞትን ድል አድርጎ በሶስተኛው ቀን የተነሳ ሐዋርያቶቹም እያዩት በደብረ ዘይት ተራራ ላይ ያረገ በአብ ቀኝ በግርማ በኩል የተቀመጠ ዳግም የሚመጣ የሚወስደን ሃሌሉያ በሱ በማመናችን የሚማልድልን እርሱ በእርሱ በማመናችን ምን እንላለን? እንድናለን። ኦኬ። በእርግጥ የወደቅንበት ማንነት ሳልሰራ ሳልደክም ሳለፋ አልጸድቅም አልድንም ልንል እንችላለን። እግዚአብሔር አንድ ጽድቅን አዘጋጅቶልናል። ማን የሚል? ጌታ ኢየሱስ ክርስቶስ። ስለዚህ በጣም አጥብቄ የምናገረው ነገር ይሄ የምንናገረው ወንጌል ልንጠነቀቅለትም ጭምር ይገባል። ባለቤት አለው። እየመጣ ካልቪን ሉተር ምናምን እያልን ብዙ አይነት ነገሮች ይሄ የቤተሰብ ምንድን ነው የሚባለው
የቤተ ክርስቲያን አባቶችን በጣም እናከብራለን ወይ ደግሞ እንቀበላለን እንበል። በዛ ስም እየተመጣ ግን የራሳችንን ነገር ለመሰወር ይህን ነገር ልናደርግ አይገባም። ስናደርግም በጥንቃቄ ልንሄድ ያስፈልገናል። በዚህ እውነት በማመናችን እንድናለን እንጂ ልክ ይሄ ጽድቅ፣ ግርዘት በመሰረቱ ለአይሁዶች ነው የተሰጠው፣ ለኢትዮጵያውያኖች አይደለም። እንዴ ድንገት ስለምትገረዙ ወይ ደግሞ ኢትዮጵያ አሁን ሌላ ሀገር ቢኬድ ብዙ ነገር እዛ ውስጥ ብቻ ልግባ እንጂ እንደዛ የምናደርገው ለመዳን ነው ካልን በጣም ስህተት ነው። ይሄኛው እምነት ብለን የምናስበው ነገር እንዴት አድርጌ ልግለጠው? ልክ ይሄ አዳነች አበቤ ቤት እየሰሩ ምናምን ነገር ለድሆች ሲሰጡ ሪባኑ እንዲብጠስ ሲል እምነት ከመስማት ነው የሚለውን ነገር እሱን ያዙልን። ቁልፉ ሲሰጣችሁ ግን ምንድነው? ሮሜ 3:28 እዚህ ይበላችሁ። ቤት ውስጥ የምትገቡበት ክርስቶስ ኢየሱስን ይዘን የምንገባበት እምነት ይባላል። ከዛ በኋላስ ቤት ውስጥ ከገባን ወዲህ ደግሞ ስርዓት የሚባለውን ነገር እንፈጽማለን። ያኛውም ጥምቀትን እንፈጽማለን፣ ቅዱስ ቁርባንን እንወስዳለን፣ እኛ እንጠመቃለን። ሞቱን በሚመስል ሞት እሱን ለመምሰል ትንሣኤውን በሚመስል ትንሣኤ ጥልቅ አድርገን ውሃ ውስጥ ገብተን እንወጣለን። አንረጭም ወይም ደግሞ ላችን ላይ አይፈስም። ስለዚህ የኛ ቤት እምነት እንደዛ ነው። ተመልሶ ደግሞ ለኦርቶዶክሳውያን ያለኝ ጥያቄ ምንድነው? ይሄ የውርስ ኃጢአት የሚባለው የአዳም ኃጢአት የለም ነው የሚሉት፣ ድቀተ ነው ምናምን የሚሉት እኔ አላቅበትም። የነሱ ይቅርታ አለ ወይ የሚተላለፍ እሱ ጥያቄ በጣም ስለሚያስነሳ ማለት ነው። እና እንደሱ አይነት ነገር የለም ብለው የሚያምኑ ከሆነ ደግሞ ለምንስ ያስጠምቃሉ? ይሄ በ40 ቀን በ80 ቀን የሚባለው ነገር ማለት ነው። ሐዋርያት ሥራ ላይ እኮ 10 ሄደን ስንመለከት ይሄ የቆርኔሌዎስ ህፃናት ሊኖሩ ይችላሉ የሚለው ነገር ላይ ኦኬ፣ ህፃናት ሊኖሩ ይችላሉ እንደው እንቀበላችሁ። ኦኬ፣ የ80 ቀን ልጅ የ40 ቀን ልጅ ምን አይነት ባህሪ ያሳያል ብለን ደግሞ በጣም ማየት እኮ አለብን። ሊሰሙ ይችላሉ። አዎ ጆሮአቸው ሊሰማ ይችላል። ቁጥር 46 ላይ ሄደን እንመልከት። የ40 ቀንና የ80 ቀን ልጅ ማውራት ይችላል፣ እግዚአብሔርን ማመስገን ይችላል። ይሄን ለነሱ ጠይቋቸው። ስለዚህ በጣም ለዛውም ልጆች የሚባለው በ5 ወር ወይ ደግሞ ከ5 ወር በላይ የሚያወጡት የተለያየ ሳውንዶች አሉ ወይ ደግሞ የሆነ ነገር በሚሉበት ሰዓት የቋንቋ የመናገር ነገር ሊለምዱ ወይ ደግሞ እየጀመሩ ያሉበት ጊዜ ነው እንጂ የሚናገሩበት እግዚአብሔርን የሚያመሰግኑበት በዛ ሰዓት አይደለም። ተመልሶ ደግሞ ለመዳን ነው ብለው ከወሰዱ ከ40 ቀን በፊትስ ያለው ነገር ኦኬ፣ ከ80 ቀን በፊትስ ያለው ነገር ቅድም ራሱ ሜርሲዬ እያለችን ነበረ። ሴቶችንስ የማይገረዙት ግርዘት ምናምን እያለን በምንለው ሁኔታ ማለት ነው። ደግሞ በጥምቀት ብቻ ነው እንዲህ ደህንነቱ? በቅዱስ ቁርባን ደህንነት አለ። ይህ መጽሐፈ ሲራክ ላይ ምናምን ሄደን ስንመለከት አባቱን ያከበረ ኃጢአቱ ይሰረይለታል። ድነቱ ብዙ ነው። ድንጋይም የተሸከመ ይሄው የሚባሉት ነገሮች በጣም አጸያፊ የሚያሳፍሩ ነገሮች በዛም ይድናሉ ይባላል። ግን አንድ ነገር ማስተዋል ያለባችሁ የእግዚአብሔር ቃል እናንተ እጅ ውስጥ ያለው፣ በካቶሊክ እጅ ውስጥ ያለው፣ በእኛ እጅ ውስጥ ያለው ሶስቱም ቤተ እምነት የምናምንበት ምንድን ነው ሲባል መጽሐፍ ቅዱሳችሁ ላይ ሄዳችሁ ስታዩ በማመን ይላል። በማመን የሚል ነገር አለ እና በማመን እንጂ በሌላ ነገር አይደለም። ማርቆስ ራሱ እኮ ሄደን ብንመለከተው ማርቆስ ቁጥሩ እስከ 7 ነበረ፣ ከዛን ወዲህ ምናምን የሚል ብዙ ነገር ስላለው ይቅር ወደዛኛው እንሄድ። ግን ይሄ ይበቃናል። እኔም እንግዲህ ትንሽ ምር ብዬ ነው። አመሰግናለሁ። ተባረክ። እንደዚህ ጀግና እህቶች አሉኝ። እግዚአብሔር አምላክ ስለእናንተ የተመሰገነ ይሁን። ያ ቅድም ስለ እምነት ጉዳይ የተነሳ ምናምን ነገር ግሪኩ ይል ነበርና ይገርማል። እምነት በግሪኩ ኒዮቲክ ወይም ደግሞ ፔስቲስ ይባላል። በመንፈሳዊ ደግሞ ኮይኔ ይባላል። ስለዚህ ምንም ለውጥ የለውም። እምነት መታመን፣ ታማኝነት የሚል ነገር ነው በውስጥ የያዘ። ስለዚህ እምነት ዶግማ ሲል የነበረው እምነት የሚለውን ፍቺ ራሱ በትክክል የገባው ሰው ስላይደለ ነውና አንዳንድ ጊዜ ሰዎች ትንሽ ከሰዎች የሆነች እንደው ደህናውን ነገር ሰዎች ኮፒ ቢያደርጉ አሪፍ ነው። ግሪክ ስለተባለ ወይም ደግሞ እኔ ግሪክ ከኦሮምኛ ቋንቋ የተለየ ነገር የለውም። ግሪክ ከወላይትኛ ቋንቋ የተለየ ነገር የለውም። በእርግጥ እናት ቋንቋ ነው ለመጽሐፍ ቅዱሱ በተለይ ለአዲስ ኪዳኑ ማለት ነው። ግን አንዳንድ ጊዜ ቋንቋ የራሱ የሆነ ፍቺ አለው።
ያ ፍቺ ግን በቀጥታ መጥቶ አስተምሮ መሆን ይችላል ማለት ግን አይደለም። እና አንዷን ነገር ተወስዶ እንደው ትንሽ እንትን ለማለት ባይሞክር ቅድም እንዳለውም ጣቱን ያዘው ሰውዬ የነፍስ አባቱን ያልክኝ ያ እንደሱ ምናምን ነገር አለ። ብርቅት ጌታ ያመጣዋል። እሺ ለማንኛውም ጌታ ቢፈቅድና ምን ደግሞ ወንድምነት እኔ ባትሪ ያለቀብኝ ከቤት ወጣሁ፣ ቻርጀሬን ረስቼው መጣሁ። እኔ በዚህ ልለያችሁ ነው። ተባረኩ፣ ጸጋ ይብዛላችሁ። ቴንክ ዩ ገኒ፣ ሜርሲ መሲ፣ ሰሙሻ፣ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።